ቃል ቃል አንቺ ቃል 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 ንቂ ደህና ነሽ ቃል ቃል ደህና ነሽ ጆሴ እዚህ ምን ትሰራለህ? አንቺን ፍለጋ ነው የመጣሁት። ደህና ነሽ? ደህና ነኝ። አይዞሽ አሁን ከዚህ እንወጣለን። አይዞሽ እኔ ናት እንወጣለን። እሺ ትንሽ ተረጋጊና አይዞሽ። ልጁስ? እሱን ውጭ መተነዋል። እባክሽ እሱ እንዳትጨነቂ፣ ምንም እንዳታስቢ። አንቺ ብቻ ደህና ሁኚ እሺ? አሁን እንመጣለን። እሺ መጀመሪያ ግን ተረጋጊ። እንዲህ ነው በፍቅር ማሸነፍ። ተረጋጊና እንሄዳለን። እሺ እዴ ይኸውልህ፣ በልጁ ስልክ ሮማን ደወለች። ምረን? አዎ ይኸውላችሁ፣ እሷ የምታውቀው ልጁ እንደሆነ ነው። እሺ እኛ ደግሞ እናስመስላለን ማለት ነው። እንዳታስነቁ። ልጅ ዮሴፍ፣ ወይዘሮ ሮማን ያንቺን መንገድ አለመጠበቅ አይቻልም እኮ። ምን ነው ድምፅ ጠፋ? ያልጠበቅከው ነገር ሆነብህ አይደለም? ይህን እንደምታደርግ አውቅ ነበር፣ ግን ትንሽዬ እንድትደሰች እድል ስጥሽ ብዬ ነው። ምን ማለት ነው? ታዲያ ዝም ብዬ አንቺን አምኜ የምመጣ ነበር የመሰለሽ? ይኸውልህ ሁለቱንም ጨርሳቸው። የጥይት ድምፅ እየሰማሁ አሰናብታቸው። እባክህ እንዳትገሽ። በልና ግደለኝ። በአንድ ጊዜ ሁለት ሰው መግደላችንም አይደለ? በልቶክስ ለምሮ መቆመው ለገለኝ አይደለ የመጣው? አንተ ዝም በል እስቲ እባክህ። ነበር እሱ የቀለደ ነው። ያሟል። እሷ እናናግራት። ቆይ ምንድን ነው ሽጉጥ ደቅኖ መንቀራፈፍ? በልቶክስ አልኩ አይደለ? ቶክስ ግደለኝ። ምንድን ነው የሚያንቀረፈፍ? አትተኩስም እንዴ? ተጠናቋል። ይኸውልህ ሬሳቸውን አርቀው ነው። ወይኔ ዘሩ ሮማን የት አባቱ አገኘናት?
የኔ ልቧ አይዞሽ። ሮማንን መንካት እንደዚህ በቀላል እኔን አሳስርሽኝ አይደል ቃል አንቺን ከምድር በታች ነው ያደረኩሽ የታባሽ ብቸኛ ልሆንልሽ፣ እኔ ልሰቃይልሽ። እናትሽ ይህን ሁሉ አይታ ቢሆን ኖሮ ምን እንደምትል ግራ ገብቶኝ ነበር። እሷ ለእኔ አደራ ሰጥታ ወደ ፈጣሪዋ ሄደች። እኔ ግን ለአደራ የምበቃ ሰው አይደለሁም። ለአንቺ እንኳን መሆን አቃተኝ። ብቻሽን አስቀረሁሽ። አንቺን መጠበቅ አቃተኝ። የኔ ልጅ እኔ ብቸኛ ልሆንልሽ፣ እኔ ልሰቃይልሽ። ከአሁን በኋላ ግን እኔ ሞቼ የኔ መሞት ለአንቺ በህይወት መኖር ከሆነ ለአንቺ መቆም ምቹ ሆኖ ከሆነ ከአሁን በኋላ ግን እጠብቅሻለሁ። ይህች አሮጊት መጨረሻዋ እንደደረሰ አለኝችም። ይኸውላችሁ ታየኝ እኮ ነገ ስታያችሁ ምን ልትል እንደምችል በቃ ሳልኩት። እኔ ራሱ ሳልኩት እኮ ልክ ነገ የሞቱ ሰዎች ፊቷ ስቆሙ እኔ ነኝ የሞትኩት ወይስ እነሱ ብላ ስትወዛገር። አመሰግናለሁ። እሺ ችግር የለውም ቃል ግዴታ ይህ እኮ ነው። ልገልህ ነበር እኮ ጆሴ። እኔ እኮ ገድዬ ነበር። ልጁ ምንም አላደረግነው ማስረነዋል። እና ደግሞ ግዴታዬ ነው። ችግር የለውም። ለምንድን ነው ልታድነኝ የመጣው ጆሴ? እኔ እኮ ልገልህ ነበረ። ገድዬ ነበር እኮ። አንተ ግን ገዳይን ለማዳን መጣ። ቆይ ለምን ጆሴ? ለምን? ስለምወድሽ ቃል ወድሻለሁ። ምንም ነገር እንድትሆኝብኝ አልፈልግም። ያኔ የነበረን ንጹህ ፍቅር ውስጥ ያለ ቃል እንኳን እንድትሞችብኝ ምንም ትንሽ ነገር እንኳን እንድትሆኝ አልፈልግም። እሺ ቃል ባደረግሽው ነገር በሙሉ ምንም አልፈርድብሽም። እኔ ነኝ ያጎደልኩሽ፣ እኔ ነኝ ያሳጣሁሽ። ማንም ትላንት አብሮት ከነበረ ጓደኛው አንሶ መታየት አይፈልግም። እኔ ነኝ ደሃ ሆኜብሽ ከጓደኞችሽ ያሳነስኩሽ። እንደዛ አይደለም ጆሴ። የኔ ፍቅር ሁኔታው ይሄ ነው። እኔ ስላጎደልኩብሽ ነው ይሄን ሁሉ ነገር ያደረግሽው። ለኔ ሙሉ ሴት ነሽ ቃል።
የዛሬዋን ቃል ሳይሆን እኔ ትላንትና የነበረችዋን ንጹሐን ቃል ነው የማስበው። ለእኔ ሙሉ እንደሆንሽ ከማንም በላይ ምስክር እኔ ነኝ። ጆሲ ምንም አትበይኝ ቃል። አሁንም በሆን ለእኔ ሙሉ ሴት ነሽ። ለእኔ ሙሉ ነህ ጆሲ። እንሂድ አይደል ወንድሜ? ሽንፈት አልወድም አይደል? ታውቃለህ። አዎ አውቃለሁ። አሁን ግን ተሸንፌያለሁ። ተይ ቃል፣ እኔ ላይ ትጫወችሽ። እንዲሁ ስለምወድሽ ዝም ብለሽ ዝላት አድርጊ። የኔ ባልሆነ ነገር መታገል፣ ሰውን ማስለቀስ ደክሞኛል ጆሲ። እኔነቴ የድሮዋ እኔ ናፍቃኛለች። ወደዛ መልሰኝ። ቃል ግን ጆሲ በቃ አንተ ከተሰጠኝ ይበቃኛል። አንተ ካለኝ ለኔ ብዙ ነው። ተመስገን ፈጣሪ ተመስገን። ሶሊ ለበደልኳችሁ ነገር በሙሉ በጣም ይቅርታ። ምስቴን ይዤ ወደ ቤቴ። ከዛ በፊት ግን አንድ የማደርገው ነገር አለ። ጽናት እንዴ! ብሌን! አንቺ ብሌን! ብሌን! ብሌን እባክሽ ንቂ! ብሌን! አንቺ ብሌን! ብሌን! ተነሺ 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 ብሌን! ምንድን ነው እንደዚህ መተኛት? እና ቀስ ብላ ቀሰቀሰኝ እንዴ ብሌን ተነሽ አትለኝ? ጽናት እኮ የለችም እንዴ! ጽናት ነበረች እኮ መጣ። ቤት ውስጥ የለችም ብሌን። ቆይ አንቺ ምንድን ነው እንደዚህ ያደነዘዘሽ? እንዴት እንደዚህ ትተኛለሽ? ብሌን ምንድን ነው የሆንሽው? ጭሱ። የምን ጭስ? ሶል የሆነ በጣም ከባድ ጭስ ነበረ። ከዛ በኋላ ለመነሳት ስሞክር አልቻልኩም። ራሴን አዞረኝና ወደዚህ ተኛው። ከዛ በኋላ ግን ምን እንደተፈጠረ አላውቅም። ስትገባ ስትወጣ ምንም የሰማሁት ታሪክ የለም። እንዴ! እንዴት? ቆይ ማን ይሄንን ሊያደርግ ይችላል? ወይኔ ጉዴ ፈላ። እሺ አሁን ጽናት እንዴት ነው ሊወስዷት የሚችሉት? ብሌን ማን ሊሆን ይችላል የሚያደርገው? እማዬን ነው እንዲያሰብክ ያለው? ይቅርታ ብሌን፣ ከሰው ውጭ ማንም አይምሮዬ ላይ ሊመጣ አልቻለም። አይ እማዬ አሁን እንደዚህ ሆና? ምናልባት ነው ያልኩት ብሌን። በዚህ ልክ ተዘጋጅቶ ጽናትን ሊወስዳት የሚችል ማንም ሰው የለም። ሶል በእያንዳንዱ መጥፎ ነገር ጀርባ እማዬ እንዳለች በራሱ ማሰብ በጣም ከባድ ነው። እውነት በጣም ደክሞኛል ሶል። ከእናቴ ጋር ድብብቆሽ መጫወት በጣም ነው የከበደኝ። ላይሆንም ይችላል እኮ ብሌን። በቃ ዝም ብለን ሌላ የምንጠረጥረው ሰው ስለሌለ እኮ ነው። እያጽናናኝ መሆኑ ነው? አይ አይደለም ብሌን፣ ያው ያለውን ነገር እየነገርኩሽ ነው። እሺ በቃ ለማንኛውም እኔ ልሂድ። እንዴ ወዴት ነው የምትሄጂው? ወደ ቤት ሄዳለሁ። ከዛ በኋላ ደግሞ እማዬን ስለ ጽናት ጠይቃታለሁ። ብሌን እንደዚህ ተዘጋጅታ ጽናትን ከወሰደቻት ለምን ትጠይቅሻለች? ምክንያቱም ደግሞ እስከ መጨረሻው ድረስ እኔን ስለምታጣኝ። በቃ ሶልደ ነው እንዴ? ምን ማለት ነው ብሌን? ቆይ እኔም አብሬሽ እመጣለሁ። እማዬ ተነሽ ተነሽ፣ የምጠይቅሽ ጥያቄ የለም። እማዬ ተነሽ። ውይ እንደምን ሆነሽ ነው? አሁን ከላይ ቁልፍሽ የለም ሲያደርገኝ መተሽ የምትቀሰቅሽ እንደምን አደረኩሽ? እንደ ሰይጣን መተሽ የምታንባርቅብኝ አንቺ ሰይጣን ነሽ እንዴ? እማዬ ተነሽ፣ የምጠይቅሽ ጥያቄ አለ። ተነሽ። ጽናት የት ነው ያለችው? ምንድነው ችግር አለ? እንደምን ሆነሽ ነው ብሌን? እማዬ ቆይ አሁንም አንቺ ነሽ? ምንድነው ብሌን? እማዬ ጽናትን የወሰድሻት አንቺ ነሽ አይደል? ንገሪኝ እማዬ፣ አሁንም አንቺ ነሽ?
ቆይ እስኪ አሁንም ቢሆን ጽናትን ማሳደድ አላቆምሽም? ይሄ ልጠይቅኝ ነው የቀሰቀሽኝ? አሁን እማዬ እየጠየኩሽ እኮ ነው፣ መልሽልኝ እንጂ። አንቺ ልጅ መንቀሳቀስ እንደማልችል ታውቂያለሽ አይደለ? በምን አቅሜ ነው እኔ ጽናትን የማሳድደው? እማዬ እባክሽ እውነቱን ንገሪኝ እባክሽ። ማመን አለማመን የራስሽ ጉዳይ ነው ብሌን፣ ግን እውነቴን ነው፣ ምንም አውቀው ነገር የለኝም ስለ ጽናት። ማይልኝ እንደዛ ከሆነ እማዬ የእውነት ዛሬ የመጨረሻ ቀናችን ነው። ምን ማለት ነው የመጨረሻ ቀናችን ነው ማለት? እሱን ታየው እማዬ፣ ብቻ ግን እውነታውን ማወቅ እፈልጋለሁ። ምንድን ነው ብሌን? ምንድን ነው የምትጨቀጭቀኝ? ማመን አለማመን የራስሽ ጉዳይ ነው። እኔ አላየኋትም ብዬሻለሁ። እዚህ ከበሽታዬ ጋር ነው ወይስ ከአንቺ ጋር እኮ? ማይልኛ ምን ብዬ ነው የምምልልሽ? እማዬ በእኔ ማይልኛ እማዬ፣ አንድ ልጅ የኔን ሳይኝ ብለሽ ማይልኝ። ብሌን እንደዚህ አይነት ነገር ተይ። እኔ መሀላ በጣም እንደምጠላ ታውቂያለሽ አይደል? እማዬ እንድትሚልኝ እንፈልጋለሁ፣ ማይልኝ እያልኩሽ ነው። ስትፈልጊ አትመኝኝ እንጂ እኔ እንደዚህ አይነት መሀላ አልምልም። እማዬ አሁን ግን ላምንሽ የምችለው ስትሚልኝና ስትሚልኝ ብቻ ነው። እሺ እማዬ ችግር የለም አትማይልኝ፣ ችግር የለም። ግን ደግሞ በፍጹም ከዛሬ ጀምሮና ከዚህ በኋላ ባለሽ የመኖር ዘመን በፍጹም የኔን አይኔን አታየውም። ምን ማለት ነው እማዬ? አንቺ እኔን ሳይ ነው የምልሽ። ከዛሬ ጀምሮ ልጅ አለኝ ብለሽ እንዳታየኝ በፍጹም። ከዚህ በኋላ ምንም አይነት ልጅ የለሽም። እንደዛ ከሆነ እማዬ ደህና ሁኚ። አንዷ ልጅ እኔን ሳይ እኔ ጽናትን በጭራሽ አላሳገጥኳትም ብሌን። በአንቺም ብዬ እንደማላቅ ታውቂያለሽ አይደለ? እናት ብትሆኝ ደግሞ ይገባሽ ነበር። በአንቺም ብዬ እንደማላቅ ታውቂያለሽ። በጭራሽ አላሳገጥኳትም እያልኩሽ ነው ጽናት ላይ። እማዬ ታዲያ ጽናት እዚህ ልጅ እማዬ እኔ እኮ አባትሽ ነኝ። እኔ እኮ ግርማ ነኝ። መድኃኒት ልትሰጠኝ ነው? አንተ ልትገለኝ ነው? መድኃኒት ልትሰጠኝ ነው የመጣው? ኧረ አይደለም እጹንዬ፣ የኔ ልጅ አይደለም። ውጣልኝ! ሂድ ውጣ! ውጣ! ለምንድን ነው የምታለቅሰው? ያለቀስኩ አይደል? ሊገሉክ ነው? መርዝ እንዳይሰጡ ብለህ ነው የምታለቅሰው? ሊገሉኝም አይደል? ርቦክ ነው እንዴ? አራበኝ የኔ ልጅ። ለምንድን ነው የምታለቅሰው? ምንም የኔ ልጅ፣ አንቺን ሊገልሽ የመጣ ሰው አለ እንዴ? አይ መርዝ ሰጥቶኛል። የሆነ ሰው ሊወጋኝ ነበር። እነማን ናቸው ሰዎቹን ታውቂያቸዋለሽ? አንተ ታውቃቸዋለህ? አንተ ታውቃቸዋለህ? አንተ ነህ እንዴ? አንተ ነህ አይደል? የኔ ልጅ እርቦሻል እንዴ? የሚበላ ምግብ ከሆነ በጣም ወዳለሁ። በጣም ርቦኛል። ምግብ አትሰጠኝም? እሺ አሁን አመጣልሻለሁ። እኔ ልጅ በደንብ ነው እሺ። ራበኝ። ብዙ ምግብ እሺ፣ በጣም ብዙ ምግብ እሺ። አታልቅስ እንጂ ይወጉሃል። አታልቅስላቸው። ካለቀስኩ እኮ ፈሪ ነው የሚያደርጉክ። እንዳይወጉክ ይወጉታል። እሱ ነው
እስኪደርስ ይቆያል። ወይ ወጥቼ ልፈልጋት እንዴ ብቻዬን ደግሞ ይናደዳል ብቻዬን ቦታ ሰዓቱ እንዴት እንደሚሄድ ወይ ከሱል ጋር ቀጠሮ ልቀን እንኳን የማይብለለት ልጅ ደግሞ እኮ ስልክ ራሱ ያነሳም ጠጋቡ ጤራንሳው ጉድ ፈልቷል። ፈትል እየጨፈረ ነው እንዴ? ብቻም ታረሰም ሶል ግን ምን ሆነ ነው? በጠዋት ሄደን እንፈልጋታለን ብዬ እስከዚህ ሰዓት ድረስ ታረፍዳለህ። በዚህ ደግሞ ስልክ ማታነሳውስ ጉድ ምን ነው? ይቅርታ የኔ ፍቅር፣ ያው ማታ እኮ ትንሽ እንቅልፍ ጣለኝና ጠዋት አካባቢ ነበር የተኛሁት። ለዛ ነው እንዴ? አንተ ተኛ። እኔ የእውነት ሶል በጣም ነው የጨነቀኝ። በቃ ምን ማድረግ እንዳለብኝ አላውቅም። እንቅልፉን ለሴቶች ነው ያደረው። ቆይ ግን ብሌን ይህንን ነገር ሮማን አላደረገችውም ብለሽ ነው የምታስቢው? አንተ እናትና ልጅ ላይ ታሳምጻለህ አይደለ? እናትና ልጅ አጣልተህ ቆይ እስኪ ምን ትጠቀማለህ ሰለሞን? ቆይ ምን አይነት ሰው ነህ አንተ? እንዴት ልጅ ታደርጋለህ? ያው ጽናት የት ልትሄድ እንደምትችል ትንሽ ግራ ገብቶት እኮ ነው። እና እኔ ሮማን ለሁሉ ነገር የምጣራው ምን አለበት ታምሜ እንኳን ለሁሉ ነገር እኔን ስሜን ባታነሱ እንዴ? ይሄን ያክል ምን አረኳቸው እኔ? ገቡ ማን ነው? ክፍት ነው ሶል እንዴት አደራችሁ? አደራችሁ? ሰላም መሰላችሁ? ብሌን እንዴት ናችሁ? ይመስገን ደህና አደርክችሁ? ወይ ሮማን ምን ነው የሞተ ሰው እንዳየሽ ሁሉ ደርቀሽ ቀረሽ እንዴ? እማዬ ቆይ አንድ ጊዜ አልገባኝም። ምንድን ነው እየተፈጠረ ያለው? እኔም ግራ ገባኝ እኮ ሮማን። አንቺ ሮማን ምን ሆነሽ ነው? እያመማት ነው መሰለኝ ብለን ለምን ወደ ውስጥ ይዛሻት አትገቢም? ቆይ አልገባኝም። ምን እያደረጋችሁ ነው ያላችሁት ጆሲ? እኛ ምንም አላደረግንም ብለን ሰላም ለማለት ብቻ ነው የመጣነው። ግን ሮማን እኛን ስታይን ለምን እንደዚህ እንደደነገጠች አላውቅም። አይ አይመስለኝም። የእናንተ ፈገግታና የማዬ እንደዚህ መሆን የሆነ ነገር ያለበት ይመስለኛል። ምንድን ነው? ብሌን እባክሽ ተረጋጊ። እኛ ምንም አላደረግንም። ሆስፒታል መሄድ ካለባት ውሰጃት። እኛ ምንም አናውቅም እንግዲህ ብለን እና ለሰላምታ ነው የመጣችሁት? አዎ። እሺ ሰላምታውን ተቀብለናል። አሁን ውጡልኝ። እንዴ ብሌን ውጡ አይባልም እኮ። የሚባልና የማይባለውን ነገር አንቺ አትነግሪኝም። እሺ ወሬኛው እማዬ 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 በእናታችሁ በቃ ውጡልኝ። ምንድን ነው የምታረጉት እዚህ? ቆይ ሲጀመር አንቺኛዋ ከየት ተገኘሽ? አንተ ደግሞ ጠፋች እያልክ ስትፈልጋት አልነበር እንዴ? ብሌን ሮማን አግታኝ ነበረ። ኧረ እባክህ እና አስመልጣት መጣህ ማለት ነው? ቆይ በእናንተ ቤት እናንተ ጻድቅ፣ እናቴ ግን ቆይ ቃል እረስተሽ ነው እንዴ? እናቴን እኮ ልገያት ነበር አይደለ? በጭራሽ ቃል በይቅርታ ብቻ እናልፈዋለን ብለሽ ነው? አሁን ግን ለማንኛውም ውጡልኝ። እግዚአብሔር ይማርሽ ወይዘሮ ሮማ። እማዬ እማ እንዴ ሶል ምንድን ነው ያለው? ይደርቃ ቀረች እኮ እማዬ
ሮማን እማዬ ውሃ እማዬ እንዴ ጉዴ ፈላ እማዬ እንዴ እማዬ ኧረ ሶል ውሃውን እማዬ ጉዴ ፈላብኝ እስኪ ወርጫት ውሃ አድርግላት እንዴ እሰይ በቃ እማዬ ምንሽ ነው እሺ ያዘው ቀስ በይ እንዴ ምን ሆነ ነው ታውቃለህ ግን ጆሴ እኔ በዚህ ልክ እንጨቱና ትቀራለች ብዬ በፍጹም አልጠበኩም ነበር። በድንጋጤው እኮ እኔ ራሱ ደነገጥኩኝ። እኔ ራሱ በጣም ነው የደነገጥኩት፣ እንዴት እንዳሳዘነችኝ። እኔም ማሳዝናኛለች። ግን ደግሞ ብሌንን ይቅርታ መጠየቅ ፈልጌ ነበረ። በዛ ሰዓት ብጠይቃት ግን ፌዝ ይመስልብኛል ብዬ ተውኩት። አዎ ልክ ነሽ፣ እንኳን ተውሽው። እኔ ራሱ በዛ ሁኔታዬ ብቀጥል ኖሮ እንደሱ አንድ ቀን እንጨቱን መቅረት ነበረ። ጣይ እውነቴን እኮ ነው። ተርፈሻል በይኛ። እሱን እኮ ነው የምልህ የኔ ፍቅር። አሁን እኔ የምፈልገው ከዚህ ሁሉ ነገር ነፃ ወጥተን ማንም የማያየን ቦታ ለብቻችን አዲስ ህይወት የምንጀምርበት ነው። እኔም እሱን ነው የምፈልገው። ግን ደግሞ አንድ ማስተካከል ያለብኝ ነገር አለ። ምንድን ነው? አሁን አልነግርህም ጆሴ። እኔ ራሴ ሁሉን ነገር ጨርሼ እነግርሃለሁ። ያኔ እንሄድልሃለሁ። እንደሱ ከሆነማ ችግር የለውም። እስከዛሬም ጠብቅሽ አይደል? ፍቅር ሁሌም እጠብቅሻለሁ። ታድዬ እኔ ነኝ እንጂ የታደልኩት። አንተ ባትሆን ኖሮ እኮ እስከዛሬ ልሳጣህ ነበረ። አንተ ስለሆንክ ነው እስካሁን አብረን ያለ ነው። የትም እንዳልሄድ አስረሽ አስቀምጠሽ እኮ ነው የምትጫወችብኝ ቃል። ግን እኮ አንዳንድ ልተውሽ አስባለሁ፣ ግን አልችልም። መልሰሽ ትናፍቂኛለሽ። እኔም እኮ ትናፍቀኛለህ ጆሲ። ግን ታውቃለህ፣ በዛ መንገድ መሄድ ማቆም አልቻልኩም ነበረ። አሁን ግን ፍቅር አሸነፈኝ።
ልትገለኝ ነው? ትንሽ ምግብ ላጉርስ። አልበላም አልበላም። መርዛለሁ። አልበላም ምንም የለውም የኔ ልጅ። አልበላም። ምግብ አላልሽኝም እንዴ? አልበላም። አንተ እኔን ልትገለኝ ነው? አልበላም። እሺ አልፈልግም። አልበላም። የኔ ልጅ እኔ አልገልሽም። ረሃቤን ብለሽኝ እኮ ነው ምግብ ያመጣሁልሽ። ውጣልኝ። ልትገለኝ ነው አይደል? ይሄ መርዛለሁ አይደል? አልበላም አልበላም። ይሄው የኔ ልጅ እኔ በልቼ ላሳይሽ። መርዝ የለውም፣ ግድ የለም፣ አንሞትም። እባክሽን የኔ ልጅ ከነጋ እኮ ምንም እህል አልቀመስሽም። መጡልህ፣ እያቸው መጡልህ። ሊገሉ እኮ ነው። መጡልህ። ታነቀኝ። ሂድ ሂድ፣ ይገሉሃል፣ ይገሉሃል። ሂድ ሂድ። አንተንም ሊገሉ ነው እንዴ? አትዘን እሺ፣ አትዘን። በቃ አይገሉንም። እሺ የኔ ልጅ እንዳላዝን ትፈልጊያለሽ? እኔ እንድታዝን አልፈልግም። እሺ ስለዚህ ምግብ አንዴ ብቻ ላጉርስሽ። እሺ እበላለሁ፣ ምግብ እበላለሁ። እሺ እበላለሁ። እሱ ምግብ ነው። አዎ የኔ ልጅ እኔ እኮ በጣም ርቦኛል። እበላለሁ እበላለሁ። እሺ ውጣ ውጣ እስኪ ካረጋጋት ሞክር ብዬ እኮ ነው ሰው ትኩሳት እኮ ግን እኮ የላትም። እረሱል በእናትህ ምን ላድርግ? ጨነቀኝ እኮ። ዝም አትበለኝ። ብሌን ትንሽ እናያትና ካልሆነ ሆስፒታል እንወስዳታለን። በቃ ሶል፣ ሁለታችንም እኮ እዚህ ምንም ነገር አንሰራም። ባይሆን በቃ አንተ ጽናትን ፈልግልኝ ይሻላል። ብቻሽን አሁን ነገርማ ከተፈጠረ ግዴታ ነው እደውልልሃለሁ። ግን እኮ ጽኑዬንም ሰው ያስፈልጋታል። በእናትህ አንተ ሄድ እነሷን ፈልግልኝ። እሺ፣ ግን ከፈለግሽኝ ግን ደውይልኝ። እሺ በቃ ብሌን፣ እኔም የደረስኩበትን አሳውቅሻለሁ። እሺ ደውልልኝ። እሺ እሺ፣ ቻው። ቻው። እማዬ፣ ኧረ በእናትሽ የሆነ ነገር በይኝ። ጨነቀኝ እኮ። እስኪ የሆነ ነገር በይኝ እማዬ። እሺ እሺ እሺ፣ ላምጣልሽ። እማዬ፣ ይኸው። እስቲ ቀና በይ። ትንሽ ቀና በይ። ትንሽ ቀና፣ ትንሽ። እሺ ተቃጠልኩ። ምንድን ነው የሆንሽው እማዬ? እኮ እሺ፣ ለኔ ንገሪኝ። ምንድን ነው ያቃጠለሽ? ምንድን ነው ያቃጠለሽ? ንገሪኝ እማዬ። ምንድን ነው? በቃ ውጭልኝ፣ መተኛት እፈልጋለሁ። ይሻላል። ውጭልኝ። አዎ እሺ በቃ
እንደሱ የምትይኝ? አይነን እንዳላውጣልሽ እሱን አይነን ነው ማውጣልሽ። አትይኝ እንደሱ አትይኝ። የኔ ልጅ ጠገብሽልኝ? ሄሎ፣ እንዴት ናችሁ? እኔ ደህና ነኝ። አግኝቻታለሁ። ልጄን በክፉ አይኑ የሚያይ የሆነ የነካት አንድም ሰው ሳይቀር ዋጋውን ከፍሏል። አዎ ታስፈልጉኛላችሁ። በጣም ነው የምታስፈልጉኝ። ከጎኔ እንድትሆኑና እንድታግዙ ይፈልጋሉ። እሺ እሺ የኔ ልጅ እሺ ነይ ልፍታለሽ። እንዴ እናንተ ምንድን ነው? ምን ተፈጠረ? ምን ያልተፈጠረ ነገር አለ? ሮማን እኮ ድርቅ ብላ የቀረችው። እሱን እኔም አልጠበቅኩም ነበር። በጣም አስደንግጣኛለች። እንዴ በጣም እኔ እስከምወጣ ድረስ እኮ ምንም አልተነገረችም። ዝግት ነው ያለችው። እኔ ግን በጣም አሳዝናኝ ነበረ። ባንሄድ ብዬ እያሰብኩኝ ነበረ። ጥሩ ሀሳብ አልነበረም። እኔም በዛው እንዳትሞት ነበር የፈራሁት። አስበው እስኪ በሷ ቤት እኮ ጠላቶቿን ገላ ጨረሳለች። እኔ ደግሞ የበሌንን ጭንቀት ሳይ ነው እንደዚህ አይነት ስሜት የተሰማኝ። ውይ እኔም ብሌን በጣም ነው ያሳዘነችኝ። በሁለት ነገር መሀል ውስጥ ነው ያለችው። እናቷ ባትሆን ኑሮ እስካሁን ድረስ ትገላት ነበር። ሮማን የልጇን ጭንቀት አትረዳም። ኧረ እሷ ከራሷ ውጭ ማንንም አታዳምጥም። ለማንኛውም እኔ ልጅ በቃ ጽና ከቤት ጠፍታለች። ኧረ እባክህ እንዴት? ቆይ አልታሰረችም ነበር እንዴ? አንዳንዴ ትንሽ እንድትዝናና ብለን ፈተንን እንለቃታለን። አሁን ግን ራሷ አይደለችም የሄደችው። እና ከሷ ውጭ ማን ሊሆን ይችላል? እና ማን ነው? እኔ እንጃ። ብቻ እንሞክረው ብለን ወተን እየፈለግናት ነው። እና እንደሱ እኮ ነው እኛ የምንፈልጋት። ይቻላል። አሪፍ ሀሳብ። እሺ ልካንድ ግን የሆነ ነገር አትወስደው? አይ እንፈልጋት። እንዴት ችግር አለ? ኦኬ ሄሎ፣ የአጅል ጓደኛ የት እንደወደቀ አላውቅም። ብሎኛል። ኧረ ተው፣ እሱን ሰው ብዬ ስጠራው ነው ሁሉ ነገር ያበቃው። ተውኝ እባክህን። አሁን ሞቶም እንደሆነ ሬሳውን ፈልገው፣ ያው እዛው ቦታ ነው የሚሆነው። መቼም ቦታውን አጽዳው በቃ አደራ። ሞቶም ከሆነ ሬሳውን አርቀ ቅበረው ወይም ደግሞ አርቀ ጣለው። አዎ ደህና ነኝ፣ እግዚአብሔር ይመስገን። አሁን ደህና ነኝ፣ ተሽሎኛል። አረ በጣም ለውጥ አለው። እሺ እሺ፣ እደውልልሃለሁ ወንድሜ። እሺ ቻው፣ ሰላም ዋል። ማን ነው? አጎትሽ ነው፣ ሰላም ብሎሻል። እሺ
እንዴት ነሽ ታዲያ? አሁን እማዬ? ደህና ነኝ እማዬ። ቆይ እያመመሽ ከሆነ ሆስፒታል እንሂድ እንዴ? ደህና ነኝ አልኩሽ እኮ ብሌን። እሺ በቃ አትቆጭማ። እኔ እኮ በጣም እያመመሽ ስለመሰለኝ ስለተጨነኩ ነው። አታስቢ፣ ደህና ነኝ። እሺ ቆይ ምንድን ነው የተፈጠረው? ማለቴ እንደዛ እንደ ቃልን ስታያቸው የደነገጥሽው ለምንድን ነው? እነሱን ሳያቸው አይደለም አሞኝ ነው ፈዝዤ የቀረሁት። ደግሞ እነሱ ምናቸው ያስደነግጣል? ቃልን አንቺ ነበርሽ እንዲያገትሻት? ማለቴ ጠፍታ ስለነበረ ድንገት ስትመጣ ብዬ እኮ ነው። እንዴ እኔ ምን አቅላታለሁ? እሷንማ በገላትም ልክ ነኝ። በእሷ ምክንያት እኮ ነው እንደዚህ ተሳሰረ ቁጭ አልኩት። ደግሞ ልንጠይቃችሁ ነው የመጣ ነው ይላሉ እንደ ደህና ሰው እነዚህ የማይረቡ። እሺ ታዲያ ምንድን ነው የተፈጠረው? ግን በቃ እንዲያውም ታዩ በቃ ምንም ይፈጠር ደግሞ እንዳትናደጂ ያምሻል። በቃ ተይኝ። ስለዚህ ስታንከሽ ስማታንሽብኝ። እሺ እሺ በቃ እማ ደህና ከሆንሽ ጽኑዬን ፈልጊያት ልምጣ? እሺ። አንቺ ግን ደህና ነሽ አይደልማ? እኔ ደህና ነኝ። ሂጂና ፈልጊያት። ምንድን ነው የማደርገው? እሺ ምን ማድረግ ይሻላል? ጭንቅላቴ ተወጣጠረ። አስቢ ሮማን። አስቢ ምንድን ነው የማደርገው? አይ ልብስ ደግሞ የተሰራ። ሄሎ ቃል፣ ፈልጌሽ ነበር። መምጣት ትችያለሽ? እሺ ካፌ ነኝ በቃ። እንዴት ነሽ ብለኝ? አለሁ። በሰላም ነው የፈለግሽኝ? ስለተፈጠረው ነገር እኮ ማወቅ ፈልጌ ነው። ልትነግሪኝ ትችያለሽ? ስለምንድን ነው እየጠየቅሽኝ ያለሽው? ስለምን እያወራው እንደሆነማ በደንብ ታውቂያለሽ ቃል። ቆይ እስኪ ለምንድን ነው በዛ ልክ በፈገግታ ታጅባችሁ የመጣችሁት? ሲቀጥል ደግሞ ማየ እናንተን ስታይ ለምንድን ነው እንደዛ ደንግጣና ደርቃ የቀረችው? ብሌን፣ እውነታውን መስማት ነው የምትፈልጊው? አዎ ቃል፣ እውነታውን ንገሪኝ። እሺ በቃ ይሄን ያለው ነገር። አሁን ደግሞ ምን እያሰብሽ እንደሆነ ማንንስ ለመጣል እየሞከርሽ እንደሆነ ምንም አላውቅም። ግን ደግሞ ቃልዬ አትሳሳች እሺ። እኔ መቼም አልሸወድም። እኔ ብሌን ነኝ። ብሌን፣ አሁን የምልሽ ነገር በሙሉ ፌዝ እንደሚመስልሽ አውቃለሁ። ልታምኚኝ አትችይም። ግን እስከዛሬ ድረስ በድዬሻለሁ አውቃለሁ። ለዛ ሁሉ ነገር ደግሞ በጣም ይቅርታ። ከተገናኘን እስካሁን ድረስ አንቺ መበደል አላቆምኩም ነበር። ለሁሉም ነገር ግን ይቅርታ እየጠየኩሽ ነው ብሌን፣ ይቅር በይኝ። እና ታዲያ ቆይ እስኪ አሁን አንቺ ተቀይረሽ ነው? ለዛውም ደግሞ በአንድ ቀን አይደል? አውቃለሁ ምን ሊሰማሽ እንደሚችል፣ ግን ከልቤ ነው ይቅርታ የምጠይቅሽ። አዎ ብሌን፣ ሰልችቶኛል። አሁን ላይ ሁሉም ነገር ሰልችቶኛል። ወደ ነበረችው ወደ ድሮ ቃሌ ተመልሻለሁ። ወይ ጉድ! እንደ መራቀቅም ደግሞ ያደርግሻል። ተፈላስፈሽ ሞተሻል ወገኛ።